የሚወዱ ቤተሰቦች ከዚህ በፊት የነበሩ ቪዲዮዎችም ላይ እንግዲህ አውርቼዋለሁ። አንቺ ጥንካሬ ተምሳሌ ብዙ ወሬ አምልጦኛል። ለምን አመለጠታችልኝ? ስልክ ሁለቱም ስልክ ኢንተርኔት አይሰራም። ምን አይል አሁን ተሰርቶ መጥቶ ነው እንደዚህ እየሰራው ማለት ነው። አንዳንዴ ሴትዮ እንትን ብትልም ስልክ አልቀበልም ብሎ የቤት ዋይፋይ እንዳለ የእሷን በእሷ ስታደርገው ይሰራል። የእንትን በስልኳ ስታደርገው ዋይፋይ ግን አይቀበልም ነበረ። ሁለቱም ስልኬ ትናንት ማታ የጠፋ ይፍረድባችሁ። ይኸውላችሁ እንደው ዛሬ አስችሎ ጨክኝ ካለ ስልክ ዋልኩኝ፣ ሳለቅስ ሳነቋቁጭ ዋልኩኝ ማለት ነው። ከዛ ከሴትዮ ጋር ስጣላ ስደውልልኝ ኢንተርኔቱን አጥፍተሽ እያልኩ ስጣላ ስንጨቃጨቅ አሁን ይታያል አይሰራም። ከዛ የሆነ ሰውዬ መጥቶ ሰርቶልኝ አስተካክሎልኝ ነው አሁን ወደዚህ የመጣው ማለት ነው። እንግዲህ ኧረ ምነው አንቺ ወሬ ጀመርሽ እንዳትሉኝ፣ ሩታ ከወንድሟ ጋር ደስታዋን እያከበረች ነው ማለት ነው። ተለምሶ በስቷል እናንተ። ኧረ ብዙ ነገሮች አዳዲስ ነገሮች እየተፈጠሩ ነው። እኔ የፍሬም ምን ነው የወንድምህን ሚስት ልታገባ ነው እንዲህ በፊት ወጂ ነበረ ምናምን እያልክ ኧረ ተው የፍሬም ተው። ይሄ ነገር እናንተ ድራማ ነው ማለት ነው፣ እውነት አይደለም። እንግዲህ ሄርሜላ እየታማለች ማለት ነው። ራሷ በሻሿ አስታ እንደዚህ ፏ ብላ የሄርሜላ ሩታዬ ስትመጣ ሄርሜላ ደግሞ ሻሿን አስራ ከዛ ብዙዬ ደግሞ እዛ ምን ታደርጋለች እንዴ? ብዙ እየመረ ምንድነው ተባብረው አለ እንዴ? ምንድነው ነገሩ? ያው ብዙ እየመዛው ቁጭ ብላለች ማለት ነው። በሚገርም ሁኔታ እኔ በጣም ነው የገረመኝ ይሄ ነገር። እኔ እውነት ትክክለኛ ነው ብዬ አይደለም። ለማንኛውም ሩታዬ ይመችሽ። ከወንድሟ ጋር እንግዲህ እየተዝናናች ነው ማለት ነው። እንደዚህ ነው ወንድም መቶ የደስታውን የሚገልጥ ማለት ነው። እንደ አብልሽ እንደ ብዙ ዱላ ይዞ ሳይሆን እሱ በፍቅር እንኳን ወደ ትዳራችሁ ተመለሳችሁ፣ ከእንግዲህ በኋላ የሚያጋጥሟችሁን ሁሉ በትግር አሸንፉ ብለው በትክክለኛ አሁን በቃ አብልሽ እንትን ብሏል። እንትላ እንኳን ወይ እኔ ተንግዲህ በኋላ ሩታን ይቅርታ ጠይቃለሁ። እኔ በፊት የማይሆን ነገር መስሎ ነበር። ሩታንም የፍሬምንም አብሮ አደጌ ናቸው፣ ጠይቃለሁ። ከነሱ ጋር መጣላት አልፈልግም ተንግዲህ በኋላ ብሎ ቁጭ አቤል ማለት ነው። አንተ ወጭት ሰባሪ ሄርሜላን ካልካት፣ ወይኔ እኔማ ወገቤን አመመኝ። ይኸውላችሁ እንግዲህ እነዚህ ዲሾ ናቸው አልክድም ብለው ይኸው ትግል የገጠሙት። ዛሬ ደግሞ ዲዲዲዲ እያሉ ነው። እነዚህ ዲሾ ናቸው አንክዳትም ሄርሜላዬን ብሎ እንግዲህ ካብልሽ ከአቤል አትበልጡም። እነዚህ ዲሾ ወደ ሩታ ተገልበጡ። እናንተም እናቴ እንግዲህ በኋላ የሚያዋጣችሁ የሩታ ቪዲዮ ማየት ነው፣ በሩታ መስራት ነው። ተንግዲህ እያበበች አዲሱ ቤታቸው ሲገቡ ምናምን ነው የምታዋቸው ማለት ነው። ወደ ቡታጀራ ሲሄዱ ምናምን ዛሬ አብርሽ የለም ማለት ነው። እንግዲህ ያው አብርሽ ታሟል ምናምን ስትሉ የነበራችሁ እንግዲህ እየወጣ እየገባ ነው ማለት ነው። በሰላም ሰሞኑን ደህና ሆኗል ማለት ነው። ተንግዲህ ግን ከሄርሜላ የወንድም ቤት ነው አለች። ያረጋይ ቤቱ ገባ እኮ ወንድሙማ ቤቱ ገባ። ግን ይፍሬም እኮ አውቆ ነው እየተጫወተባቸው ነው። ለነገሩ ድራማ እየሰሩም ስለሆነ ነው እንጂ እኔ በትክክለኛው የወንድሙን እንደዚህ እንትን ይላል ብዬ አላስብም። ያው ድራማቸውን እየሰሩ ነው። እኔ በቃሃለሁ አንተ የወንድም ቤት ነው መግባት ታለበት ወንድም ነው የሚገባው። እሱማ ቤቱ ገባ እኮ የኔ እናት። ተይ እንጂ ሄርሜላ እየተሸነፍሽ እኮ በቃ አለቀ። ታሁን በኋላ እናቴ ቶሎ ታጣድፈዋለች። አሁን ሄዳ ትፈራለማለች። ከዛ በኋላ ተፈራረሙ በኋላ እናቴ ምንም ወደዛ መነቃነቅ የለም። ይኸው ወንድሙ የመጣው ለምን መሰለች። ስለዚህ እኔ በጣም ነው ግን ደስ ያለኝ ግን ተዋት በቃ ትታመምበት፣ ህመሟን ታስታምበት እንጂ እንደዚህ ሻሿን አስራ እነ አቤል እንኳን ሲከዷት በልተዋት። አይ የኔ እናት፣ አይ ሄርሜላዬ ሁሉም ከዳሽ። አይ
ሩታን እንደዛ ሩታን ስትሳደቢ የነበረው አንቺ ሰው አጣን እኛ በዛንብሽ እያልሽ ስትሳደቢ የነበረው ይኸው እንግዲህ ዋስትናሽ የሚያስታልቅሽ ሽማግሌሽም እንደዚህ ከዳሽ ማለት ነው። ለአብርሃም ሲል አሁን ይኸው በቃ እንግዲህ በኋላ እናንተን አልፈልግም እኔ ሩታና ኤፍሬምን ይቅርታ ጠይቃለሁ። እኔ አብሮ አደጎቼ ጋር የሚሆን መስሎኝ ነው እንጂ እኔ አልጣላም ተንግዲህ በኋላ ብሎ ቁጭ። ሩታም እህቴ ነች፣ እሱም አብሮ አደጌ ነው። ስለዚህ ከነሱ ጋር ነው መታረቅ የምፈልገው ቸው ብሏቸው ቁጭ። እንግዲህ ማልታም እያዘነች እያለቀሰች በተለዋሃደች ማለት ነው። አይ እናንተ ነገር አበባሽን ተቀብለሽ አበባውን አንጫላልካትም አንተስ። አብርሃም እንግዲህ ቀለበቱን አስወለቃት። በነገራችን ላይ ትናንትና ደብሮኛል። አሁን ቆይ በኋላ እሰራለሁ ሌላ ቪዲዮ። ዛሬማ አልተኛም እንዴ 2 ቪዲዮስ ማሳለቅ አልተኛም ወይ ሊቭ እገባለሁ እንጂ። እስቲ ቆይ ሊቭ ታስገባኝ እገባለሁ እንጂ እንዴት ነው የምተኛው? እንዴት ነው ካለ ቪዲዮ? ምንም እኮ ዛሬ የሰራውን ነገር የለኝም። እግዚአብሔርን እምቢ አለ ብታው። ጠዋት ነው የጠፋው። ሁለቱም ስልኬ ላይ እኮ ነው። አላሳዝናችሁም? በእናታችሁ ይህን የመሰለ ጮማ የሆነ ወሬ ያመለጠኝ። ምን ይሻለኛል? እንደው እኔማ ለአንዱ ላለቀስ ነበር ተውኩት። ወይ ጥርሴን ግን አሞኛል። በእናታቸው ምን ይሻላል? የጥርስ መድኃኒት እስኪ ንገሩ። ለማንኛውም እኔ ደስ ብሎኛል ማለት ነው። እንግዲህ ሄርሜላዬም አታነቀው እንጂ ኤፍሬም ግን ስነ ስርዓትህን ያዝ እንዴ! ተዋት እንጂ ልጅቷ ታልቀስበት ትዘንበት ቤቷ ሰተት ብለህ እየሄድክ እኔን አግቢኝ አይደብርም? እንዲህ ምንም ቢሆን እኮ ወንድምህ ያንን ነገር ይዞ ሄዷል እኮ። እውነት ይሆን ውሸት ይሆን ግን አናውቅም። ተዋት እና ለማንኛውም ሸላይክ እያረጋችሁ ሩታዬ ደስ ይላል። ከወንድምሽ ጋር እንደዚህ ቤተሰቦችሽ ጋር እየመጣችሁ እንግዲህ እቃውን ምኑን እየገዛዛችሁ ገና አዲስ ጎጆ